أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه. ዛሬው የትምህርት ርዕሳችን ሱረቱል ቂያማን የምንመለከት ነው የሚሆነው። እቺ ሱረቱል ቂያማ ትሰኛለች። ሙሉ በሙሉ መካ ከተወረዱ ሱራዎች አንዷ ነች። ሁሎቹም አናቅጾቿ መካ ነው የተወረዱት። ሱረቱል ቂያማ መጀመሪያ ከተወረዱ ምዕራፎች አንዷና ተጠቃሽ ነች ማለት ነው። وكان نزولها بعد سورة القارعة وقبل سورة الهمزة. كسورة القارعة تكتلا كسورة الهمزة በፊት እንደተወረደች ይነገራል። አናቅጾቿ እንግዲህ በእኛ ሙስሐፍ 40 አያዎች ናቸው ማለት ነው። እቺ ሱራ መካ እንደተወረዱ እንደሌሎች ምዕራፎች ዛኺረቱን بالحديث عن احوال يوم القيامه وعن احوال الناس فيه ስለ ቂያማ ቀን ሁኔታ እና ሰዎች በዚህ ዕለት የሚያጋጥማቸውን አስፈሪ ድባብ በሰፊው ትገልጻለች። وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة. ስለ ቂያማ የሚያወሩ አናቅጾች ናቸው። ስለ ቂያማ ብቻ ሳይሆን ሙቶ ስለመነሳት የማይቀር ጉዳይ መሆኑንም በትኩረት ትጠቅሳለች። أحسب الإنسان أن يترك سودا ألم يكن نطفة من مني يمنى እያለች የሰው ልጅ ካልነበረበት የተፈጠረ ሁኔታ አለ። አላህ Subhanahu Wa Ta'ala በፈለገ ጊዜ ገድሎ መቀስቀሱ ምን ከባድ ነገር ያደርገዋል ትላለች ማለት ነው። ከዑመር ኢብኑ አልኸጣብ ረዲየላሁ ተዓላ አንሁ እንደተሰማው من سأل عن يوم القيامة ስለ ቂያማ ቀን የጠየቀና ማወቅ የፈለገ ሰው أو أراد أن يعرف حقيقة وقوعه ቂያማ ቀን እንዴት እንደሚከሰት ማወቅ ያሰኘው ሰው فليقرأ هذه السورة እችን ሱራ ማለትም ሱረቱል ቂያማን ይቅራ። ለጥያቄውና ስለ ቂያማ ቀን ጥቅል ሐሳቦች ምላሽ ይዛለችና ብለዋል። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው ለአቅሲሙ ቢየውሚል ቂያማ በትንሣኤው ቀን በቂያማ ቀን እምላለሁኝ ይላል አላህ Subhanahu Wa Ta'ala። እምላለሁኝ ولا أقسم بالنفس اللوامة ራሷን ወቃሽ በሆነችም ነፍስ እምላለሁኝ። ራሷን ከሳሽ ወቃሽ በሆነች የትኛዋም ነፍስ እምላለሁ ይላል። እዚህ ቦታ ላይ ለናፊያን ከኡቅሲሙ በፊት የተቀመጠችዋን ለናፊያ ላ የምትለዋን ትርጓሜዋ መልእክቷ ምንድነው በሚል ዑለማዎች የተለያየ አቋም የተለያየ ትርጉም ሰጥተዋታል። ለኡቅሲሙ ቢየውሚል ቂያማ ከትርጓሜው እንደምትረዱት በቂያማ ቀን እምላለሁኝ ነው ያልነው። ያ ማለት ምንድነው? የለናፊያን ትርጉም ውድቅ አድርገነዋል። ላ ሲለት ነች በማዕና መሐላውን ለማአከድ ሐሳቡን ለማበረታታት የተጨመረች እንጂ የነፊ ማዕና ኔጌቲቭ የሆነ ትርጓሜ አዝላ አልመጣችም ማለት ነው። ስለዚህ ኔጌቲቭ ትርጓሜዋ ወይም ደግሞ ነፊን እዚህ ቦታ ላይ ብንጠቀም ላኡሲሙ ቢየውሚል ቂያማ በቂያማ ቀን አልምልም ነበር የሚሆነው። ግን አሁን ኔጌቲቭ ትርጓሜ የላትም። ወኢነማ ኡቅሲሙ ቢየውሚል ቂያማ የሚለውን ሐሳብ ብቻ ለማበርታት ነው የመጣችው ነው። ይህ አንደኛው ለናፊያን ሲለት ያደረገው የሙፈሲሮች መንገድ ሲሆን፣ ሌላኛው ደግሞ ላ ከሙሽሪኮች ለተለመደው ሙቶ መነሳት የለም ሙቶ መቀስቀስ የለም ለሚለው ንግግራቸው ነፊ ነው። ليس الامر كما تقولون ነገሩ እናንተ እንደምትሉት አይደለም። ሰው ሙቶ አይቀርም በስብሶ አይቀርም ይነሳል ነው። ስለዚህ ላ መንፍዩ ወይ የምትገባበት ፊዕልና ሐሳብ ወድቋል። እሱ ምንድነው? ليس الامر كما تقولون ሙታችሁ ትነሳላችሁ
ለዚህም ምሌ በመሐላ ላረጋግጥላችሁ እቅሲሙ ቢየውሚል ቂያማ በትንሣኤ ቀን እምላለሁኝ። በዚህ ረገድ የተረዱም አሉ ማለት ነው። በሁለተኛው አንቀጽ ላይም ወላ ኡቅሲሙ ቢነፍሲ ለዋማ ያለው ከመጀመሪያው የተለየ አይደለም፣ አንድ አይነት ነው ማለት ነው። النفس ለዋማ የትኛዋም ራሷን ወቃሽ ከሳሽ የሆነች ነፍስ ማለት ነው። የማንንም ነፍስ የትኛዋም ነፍስ መጥፎ ስትሰራ ይሄ መጥፎ ስራ ለምን ሰራው፣ ኸይር ስትሰራ ደግሞ ይሄንን ኸይር ስራ አሳነስኩት ምን ነው በጨመርኩኝ እያለች ራሷን ትወቅሳለች ማለት ነው። በዚህች ነፍስ እምራለሁኝ ማለት ነው። ወይም ደግሞ ነፍስ በማለት የተሻው የካፊርን ነፍስ ነው። እሷም ነገ በአኺራ ዛሬ ስታስተባብል አልቀሰቀስም፣ ማን ይቀሰቅሰኛል፣ ማን ሂሳብ ያደርገኛል ስትል የነበረች ነፍስ ሙታ ተነስታ ተቀስቅሳ ነገሩ በተገላቢጦሽ ሆኖ ስታገኝ ምን ነው የዛን ጊዜ የተላከልኝን መልእክተኛ የተወረደልኝን ኪታብ ተከትዬ ቢሆን ብላ ራሷን ትወቅሳለች፣ ትከሳለች ማለት ነው። በዚህች ነፍስ እምላለሁኝ ነው የሚለው አላህ ሱብሓነሁ ወተዓላ። አሕሰቡ ልኢንሳኑ አለን ነጅመዐ ዒዛመህ የሰው ልጅ ያስባልን አጥንቱን እንደማንሰበስበው ከሞተ በኋላ የተበታተነው አጥንቱ የማይሰበሰብ መሰለውን? እንደዛ ያስባል። ፈኑዒዱሃ ኸልቀን ጀዲደን በዕደ አን ሷረት ሩፋታ ወደ አፈርነት ከተቀየረች በኋላ እንደገና ረክበን የማንቀሰቅሰው መሰለውን ነው የሚለው አላህ ሱብሓነሁ ወተዓላ ማለት ነው። ከዛ ምሏል እንግዲህ መሐላ ደግሞ ምን ያስፈልገዋል? ጀዋበል ቀሰም ያስፈልገዋል። ጀዋበል ቀሰሙ እዚህ ቦታ ላይ ምንድነው ቢባል ጀዋቡል ቀሰም መሕዙፉን እሱ ምንድነው? ለቱብዓሱን ትቀሰቀሳላችሁ፣ በትንሣኤ ቀን ምሌ እነግራችኋለሁ። ራሷን ወቃሽ በሆነች ነፍስ ሁሉ እምላለሁኝ ለቱብዓሱን እንደምትቀሰቀሱ ሙታችሁ እንደማትቀሩ። ይህ ጀዋበል ቀሰም ነው። ጀዋበል ቀሰሙ ወድቋል። ለወደቀው ጀዋበል ቀሰም አያሰቡ ልኢንሳኑ አለን ነጅመዐ ዒዛመሁ የሚለው ዳል ነው፣ ይህ ጠቋሚ ነው ማለት ነው። በላ ይላል አላህ ሱብሓነሁ ወተዓላ። በላ ቻይነን እንጂ የሰው ልጅ እንደማንችል ያስባል። ኧረ ቻይነን እንመልሰዋለን እንጂ ይላል። ቃዲሪነ ቻይ ስንሆን አላ እንሰውየ በናነ የጣቶቹን ጫፍ በማስተካከል ላይ ቻይ ስንሆን ሰው ከሞተ በኋላ አጥንቱን በመሰብሰብ እኛ ቻይ ነን እንችላለን። የሰው ልጅ ግን ከንቱ እሳቤ ከንቱ ግምትን ከሞትኩ በኋላ አልነሳም ብሎ ያስባል ይላል። በናን ብሎ ማለት ከጣቶቻችን የእጅም ይሁን የእግር ጣቶች የመጨረሻው ጫፍ ላይ ያሉት ፓርቶች ናቸው። የሚተጣጠፉት ጣቶቻችን ለተስቢህ የምንጠቀማቸው የመጨረሻው ክፍል ነው። አንሙላ ማነው በናን የሚባለው ማለት ነው። ምን ማለት ነው? ትንሽ የምትባለው የሰውነት ክፍል የጣትን ጫፍ በነበረበት መልሰን እንቀሰቅሰዋለን ነው የሚለው አላህ ሱብሓነሁ ወተዓላ። በል ዩሪዱ ልኢንሳኑ በእርግጥ የሰው ልጅ ይሻል ሊየፍጁረ አማመህ ፊት ለፊት በሚመጣው በሚከሰተውና በሚያጋጥመው ሊያስተባብል ትሞታለህ፣ ትቀሰቀሳለህ፣ ሂሳብ አለ፣ ኢቃብ አለ፣ ጀነት አለ እያሉ ሲነግሩት በእነዚህ ሁሉ ሊያስተባብል ይሻል፣ ያስተባብላል። አልኢንሳን ሁነ አልካፊር ዩከዚሙ ቢማ አማመሁ ሚን አልባዕሲ ወልሂሳብ ማለት ነው። ፊት ለፊቱ በተዘጋጀው ሙቶ መነሳት፣ መቀስቀስ፣ በሰራው ስራ ሂሳብ በመደረጉ ያስተባብላል። ኧረ በፍጹም እንዴት ሊሆን ይችላል? ሙቶ መነሳትማ ካለ ከኛ በፊት የነበሩ አያቶቻችን ቅድመ አያቶቻችን ለምን አልተነሱም? ይላል አላህ ሱብሓነሁ ወተዓላ። የስአሉ አያነ የውሙል ቂያማህ ይህ ሰው ይህ ከሃዲ ይጠይቃል። ይህ የምትሉት የቂያማ ቀን የትንሣኤው ቀን መች ነው? መታ የውሙል ቂያመቲ አያነ እስመ ሸርጥ ነች። መች ጊዜ ነው የሚጠየቅባት።
አያኔ የውሙል ቂያማ የምታስፈራሩብን የቂያማ ቀን ተብየው መች ነው የሚመጣው ለመሆኑ ይላሉ ይላል። ከዚያም አላህ ሱብሓነሁ ወተዓላ ለዚህ ጥያቄ ምላሽ ይሆን ዘንድ ቂያማ መቼ እንደሚከሰት ቂያማ ሲከሰት ሰዎች በምን ሁኔታ እንደሚከሰቱና እንደሚገኙ ይገልጻል። ፈኢዛ በሪቀል በሰር አይን የዋለለ ጊዜና ይላል። አይን የዋለለ ጊዜ በትክክል የሚያየውን ማረጋገጥ ያልቻለ ጊዜ ከሚያጋጥመው መከራ ከሁኔታዎቹ አስቸጋሪና አስከፊነት አንጻር አይን ይዋልላል ይላል። ሚን ሽደት ሽኹሲሂ ፈተራሁ ላ የቅሩፍ ሀዛ ኢንደል መውት ብለዋል ከፊል ሙፈሲሮች። ሌሎኞቹ ደግሞ ይህ በቂያማ ቀን ነው፣ የቂያማ ቀኑን ሁኔታ ጠቋሚ ነው ብለዋል። ወኸሰፈል ቀመር ጨረቃ የጨለመሽ ጊዜ አይ ዘሀበ ضوءه والخسوف في الدنيا إلى الانجلاء بخلاف الآخرة የጨረቃ ብርሃን ጠፍቶ ጨረቃ ክስል ብላ የጨለመሽ ጊዜ ማለት ነው። خسوف في الفقه ላይ እንደምናውቀው የጨረቃ ብርሃን በሆነ ሰዓት የተጋረደ ጊዜና እስከሚገለጥ ድረስ خسف انخسف ይባላል። ይህ በዱንያ ነው። ለተወሰነ ጊዜ በዱንያ ፀሐይና ጨረቃ ብርሃናቸው ሊወገድ ይችላል። በአኺራ ግን የፀሐይም ይሁን የጨረቃ ብርሃናቸው ይወገዳል፣ እነሱም እንዳልነበሩ ይሆናሉ ማለት ነው። ወጁሚዐ الشمس والقمر ፀሐይና ጨረቃ የተሰባሰቡ ጊዜ በምን ጁሚዐ بينهما في ذهب ضوئهما ብርሃናቸው በመጥፋቱ ብርሃን የለሽ በመሆን ሲሰባሰቡ فلا ضوء للشمس كما لا ضوء للقمر بعد خسوفه ማለት ነው። ለጨረቃ ብርሃኑ እንደማይኖረው ሁሉ ለፀሐይም እንደዛው ብርሃን የለሽ ይሆናል። ብርሃን የለሽ በመሆን የተሰባሰቡ ጊዜና ማለት ነው። በሌላ መንገድ ደግሞ ጁሚዓ ማለት ቁሪና بينهما في طلوعهما من المغرب أسودين مكورين مظلمين ሁሎችም ጨለማ ሆነው ይወጣሉ እሱን ማለት ነው ተብሏል። በሌላ መንገድ ደግሞ ፀሐይም ጨረቃም አላህ Subhanahu Wa Ta'ala ከኸለቀባቸው ጊዜ ጀምሮ ተልኳቸውን እየተወጡ የኖሩ ቢሆንም ባይደሂኒን በቂያማ ቀን ግን ያ ተልኳቸው ግዴታቸው ኃላፊነታቸው ያልቅና እነሱም ባህር ላይ ይጣላሉ። ያ ባህር ወደ እሳት ይለወጣል፣ ይቀየራል። እነሱም ጀሃነም ውስጥ የራሳቸውን አስተዋጽኦ ሰዎችን ለማቃጠልና ለማሰቃየት የራሳቸውን ድጋፍና አስተዋጽኦ ያበረክታሉ ማለት ነው። يقول الإنسان يومئذ أين المفر የሰው ልጅ ከሃዲው ይላል በዚያ ቀን ወዴት ነው መሸሻው ማምለጫው ወዴት ነው ሲል ይጠይቃል ይላል አላህ Subhanahu Wa Ta'ala። يقول الإنسان أين المفر يقول ابن آدم أين المفر ወዴት ነው ማምለጫው በየት በሄድ ሊድን ይችላልው أين المفر من الله ከአላህ Subhanahu Wa Ta'ala ሀያ ይዞት በየት ላምልጥ ይላል። أين المفر من جهنم هذا منها የተዘጋጀችለትን ማረፊያው የተደረገችው ጀሃነም በየት በኩል በሄድ ነው ማመልጣት እያለ ይጠይቃል። ይህ መቼም ለካፊር ነው። في عرضة القيامة ይሄን ጥያቄ ያነሳል ማለት ነው። ከላ لا مفر ተከልከል ምን ማምለጫ አለ? የለም ማምለጫ። لا وذر መጠጊያ የለም መጠጊያ የለም ከአላህ Subhanahu Wa Ta'ala ውጪ። لا ملجأ من النار አብዱላህ ኢብኑ መስዑድ لا وذر የሚለውን لا حصن መጠጊያ ምሽግ መጠበቂያ የለም። በዱንያ በተለይ አረቦች አስቸጋሪና ክፉ ጊዜ ሲያጋጥማቸው ጠላት ሲወራቸው ወደ ትላልቅ ተራራዎችና ጋራዎች እየመሸጉ ከጠላት ወረራ ይድኑ ነበር። በአካባቢያቸው ያሉ ተራራዎችና ጋራዎች ከጠላት መዳኛ መመሸጊያ ቦታዎቻቸው ነበሩ። እንደዛሬው እንደ ዱንያ መስሎት እንግዲህ በዚያ ቀንም አላህን የማያይበት
ለሱ የተዘጋጀችውን የተጠመደችውን ጀሃነም ወደማያገኝበት ቦታ ካገኘው ብሎ አይነል መፈር ይላል። ከዛም ከላ ተከልከል ማምለጫ የለም ለወዘራ መጠጊያ የለም እንደ ዱንያው መሽገህ የምታልፈው አይነት መከራ አይደለም ይባላል። ኢላ ረቢከ የውመኢዚኒል ሙስተቀር በዚያ ቀን መጠጊያውና መሰብሰቢያው መርጊያው ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ብቻ ነው። ሁሎችም የሚረጉት የመጨረሻ ፍጻሜያቸው ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ ነው። ወኢለላሂል መሲሩ ኢላ ረቢከል መሲር ወደ ጌታህ ነው መመለሻው። ዛሬ ትባክናለህ፣ ትሮጣለህ፣ ዱንያ ይሞላል ብለህ ታስባለህ፣ ትጥራለህ። ሞት ድንገት መጥቶ ላጥ ያደርግሃል። ያው ወደድክም ጠላህም የመጨረሻው መርጊያ ወደ ጌታ ወደ አላህ ሱብሓነሁ ወተዓላ ነው። አላህ ይርዳን። ዩነበኡል ኢንሳኑ የውመኢዝን ቢማ ቀደመ ወአኸር የሰው ልጅ ይነገራል በዚያ በትንሣኤው ቀን ቢማ ቀደመ ወአኸረ ባስቀደመው እንዲሁም ባዘገየው በሙሉ ህይወቱ የሰራው ሁሉ ይነገረዋል ማለት ነው። እሱ እንደው የረሳው እንኳን ካለ የማይረሱ መላእክቶች ሳይጨምሩ ሳይቀንሱ ጽፈው በስራ መዝገቡ ላይ አጽድቀው የሙሉ ህይወቱ ሪፖርት ወደ አላህ ሱብሓነሁ ወተዓላ ተቀርቦ ይነገረዋል። ይሄንንም ሰርተሃል በእንደ አይነት ቦታ፣ ይሄንንም ፈጽመሃል፣ እችንም ከልክለሃል፣ እችንም ጨብጠሃል፣ ያችንም ሰርቀሃል እየተባለ በእያንዳንዷ ይከሰሳል ይነገረዋል ማለት ነው። ቢማ ቀደመ ወአኸር ማለት ቢማ ቀደመ ሚነ ሶደቃት ከሶደቃ ሊላህ ብሎ ከሰጠው ኸይር ስራ ወደ አኺራ ከሸኘው፣ ወአኸረ ትቶት ለወራሾቹ ከሞተው ማለት ነው ተብሏል። በሌላ መንገድ ደግሞ ቢማ ቀደመ ማለት በእድሜው በመጀመሪያው ክፍል የሰራው ወአኸረ ፊ አኺሪ ዑምሪሂ በሰራው ሁሉ ይነገረዋል። ፊ አወሊ ዑምሪሂ ወፊ አውሰጢሂ ወፊ አኺሪሂ ወደ አኺራ ሰርቶት አሳልፎ ሸኝቶ በሄደው ለወራሾችም ትቶት እዚሁ አከማችቶት በሄደው ሀብት ንብረቱ ሳይቀር የሰው ልጅ ይነገረዋል። በማና ይጠየቃል፣ ሂሳብ ይደረጋል ማለት ነው። በል ኢንሳኑ ዐላ ነፍሲሂ በሲራ የሰው ልጅ በራሱ ላይ መስካሪ ነው ይላል አላህ ሱብሓነሁ ወተዓላ። በእርግጥ የሰው ልጅ በራሱ ላይ መስካሪ ነው። ዐላ ነፍሲሂ ሸሂድ ማለት ነው። ያ ማለት ምንድነው? እያንዳንዱ የሰውነት ክፍል በሰውየው ላይ ይመሰክርበታል። እያንዳንዷ ወንጀል የተሰራባት የመሬት ክፍል ትናገራለች። የውመኢዝ የስዱሩ ናሱ አሽታተን ሊዩረው አዕማለሁም ሰዎች ከሰሩት ስራ በመነሳት በተለያየ አሰላለፍና በተለያየ ሁኔታ ይቀሰቀሳሉ። በዚያ ሁኔታ ላይ ተሰልፈው እያንዳንዱ የሰውነት ክፍል ወንጀል የተሰራበት ቦታ ሳይቀር በሰዎች ላይ ይመሰክራል ማለት ነው። የውመኢዝን ቱሐዲሱ አኽባረሃ ምድር የዚያን ቀን ወሬዋን ታወራለች። ወማ አኽባሩሃ ተብሎ ሲጠየቁ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተሽሀደ ዐላ ኩሊ አብድን አው አመቲን ቢማ አሚለ ዐለይሃ ማለት ነው። ወነኽቱሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወአርጁሉሁም ቢማ ካኑ የክሲቡን ምላሳቸው ይያዛል፣ እግራቸው እጃቸው ወደ ወንጀል የተራመደ እግር፣ ሐራም የጨበጠ ሐራም የተመለከተ አይን ይናገራል ይናዘዛል ማለት ነው። ስለዚህ የሰው ልጅ በሰራው በራሱ ስህተት ነገ አላህ ፊት ቀርቦ ለመጠየቅ ሌላ መስካሪ ሁሉ አያስፈልገውም። ራሱ በራሱ ላይ ይናዘዛል ማለት ነው። ወለው አልቃ መዓዚራ የተለያዩ ምክንያቶችንና ዑዝሮችን ቢያቀርብ እንኳ ማለት ነው። ለው የዕተዘረ ባዕደል ኢቅራሪ ለም ይቅበል ሚንሁ ተቀባይነት የለውም።
የራሱ የሰውነት ክፍል በሰውየው ላይ ከመሰከረበት በኋላ ሰውየው ይህንን ያደረኩት ለዚህ ነው ይህንን ያደረኩት ለዚህ ነው እያለ ብዙ ምክንያቶችን ቢደረድር ቢያቀርብ እንኳን ተቀባይነት አይኖረውም ነው የሚለው አላህ Subhanahu Wa Ta'ala ማለት ነው። ከዚያም አላህ Subhanahu Wa Ta'ala ከቂያማ ሁኔታ ከአስፈሪው ድባብ መለስ ያደርገንና يقول لا تحرك به لسانك لتعجل به መላስህን አታንቀሳቅስ لتعجل به በሱ ልትፈጥን ልትቻኮል ይላል። والخطاب هنا للنبي عليه الصلاة والسلام خطاب لنبي عليه الصلاة والسلام رسول الله صلى الله عليه وسلم ابن عباس بن داستلالفوت إذا نزل عليه القرآن يحرك به لسانه يريد أن يحفظه جبريل وحي ذو سيورد እሱ ወህዩን እየነገራቸው ወህዩ እየወረደ እሳቸው ደግሞ መላሳቸው ያንቀሳቅሳሉ። ለምን ጅብሪል ነግሮኝ ከሄደ በኋላ እንዳይጠፋኝ በሚል ስጋት አድሮባቸው فأنزل الله تبارك وتعالى لا تحرك به لسانك لتعجل به الله سبحانه وتعالى ጅብሪል መጥቶ ላንተ ወህዩን ሲነግርህ ይጠፋኛል እረሳዋለሁ በሚል ስጋት መላስህን አታንቀሳቅስ አትቸኩል لتعجل به አትቸኩል እሱ የሚለውን አድምጥ ስማ ከዛ إن علينا جمعه وقرآنا በእኛ ላይ ነውና በልብህ መሰብሰቡ ኋላም ባንደበትህ እንድታነበው ማድረጉ አይጠፋም እኛ ያወረድነውን ወህያችንን በልብህ ውስጥ እንሰበስብልሃለን وقرآنه በልቦናህ ውስጥ የተሰበሰበውንም ደግሞ አንበብና ለመቅራት እኛው ዋስትና ውስጥ ይናል አላቸው አላህ Subhanahu Wa Ta'ala ማለት ነው። ከዚያም አላህ Subhanahu Wa Ta'ala አጠቃላይ መመሪያ ወህይ ሲወርድላቸው በምን መልኩ ማድመጥ መስማት እንዳለባቸው فإذا قرأناه فاتبع قرآنه ስላዘዛቸው ማለት ነው። فإذا قرأناه ያነበብነው ጊዜ فاتبع قرآنه ንባቡን ተከተል ከዚያ በኋላ أي فاستمع له وأنصت ጸጥ ብለህ በትኩረት አድምጥ ثم إن علينا أن نقرأه فكان رسول الله صلى الله عليه وسلم بعد ذلك إذا أتاه جبريل عليه الصلاة والسلام استمع ከዚያ በኋላ ጅብሪል ሲመጣ ጸጥ ብለው በትኩረት ያደምጣሉ وإذا انطلق جبريل عليه السلام وقرأه النبي كما أقرأه جبريل جبريلም ተነስቶ ሲሄድ እሱ እንደቀረው አድርገው ይቀሩታል ማለት ነው ولا تعجل بالقرآن من قبل أن يقضى إليك وحيه እንደሚል الله سبحانه وتعالى ማለት ነው ثم إن علينا بيانه ከዚያም ማብራራቱ በእኛ ላይ ነው ይላል الله سبحانه وتعالى أي تفسير ما فيه من الحدود والحلال والحرام በቁርአን ውስጥ ያሉ መመሪያዎች ይህ ሐድ ነው ይህ ሐላል ነው ይህ ሐራም ነው የሚሉ መልእክቶችን ማዓኒ القرآንን በተመለከተ ማብራራቱ በእኛ ላይ ነው የሚለው الله سبحانه وتعالى ማለት ነው ከላ بل تحبون العاجلة ንቁ በእርግጥ እናንተ ፈጣኗን የዱንያ ህይወት ትወዳላችሁ ይላል الله سبحانه وتعالى እናንተ ፈጣኗን የዱንያን ህይወት ትወዳላችሁ وتذرون الآخرة መጪውን ዓለም አኺራን ትተዋላችሁ ለሱ መዘጋጀትን ትተዋላችሁ ይላል الله سبحانه وتعالى ይህ እንግዲህ የአብዛኛው ሰው ማንነት ነው ቀርቢቱ ዱንያ ሁላችንን ታታላለች መጀመሪያ እንጂ መጨረሻ ለሌለው የአኺራ ህይወት የሚዘጋጁት አላህ የመረጣቸው በጣም ትንሾች ናቸው ከዚያም አላህ Subhanahu Wa Ta'ala ወደ ጀመረው ወደ ቂያማው ቀን ሁኔታና ወደ ዛዲባ መለስ ያደርገንና يقول وجوه يومئذ ناظرة ፊቶች በዚያ በትንሳኤው ቀን ናዲራ
አብሬዎች ናቸው ያበራሉ ይላል። ያበራሉ ከሚሰማቸው ደስታ የተነሳ ፊታቸው ያንቦገቦገ የሙእሚኖቹ ፊት የሙስሊሞቹ ፊት መሆኑ ነው። ይነሳሉ። وجوههم مشرقة حسنة ناعمة نضرهم الله አላህ ፊታቸውን እንዳበራ አድርጎ ይቀሰቅሳቸዋል ማለት ነው። ኢላ ረቢሃ ናዚራ ወደ ጌታዋም ወደ አላሁ ረቡል ዓለሚን ተመልካች ነች። ኢላ ኻሊቂሃ ወማሊኪሃ ናዚራ አይ ተንዙሩ ኢላ ረቢሃ ወደ ጌታዋ በጀነት ትመለከታለች። ሰው ነገ ጀነት ከገባ በኋላ ጌታውን ያያል። على هذا جمهور العلماء. وفي الباب حديث صهيب أخرجه مسلم رسول الله صلى الله عليه وسلم إنكم ترون ربكم كما ترون القمر البدر في ليلة مقمرة ጨረቃ ሞልቶ ጌታችሁ ጨረቃን እንደምታዩት ሁሉ ከ13ኛው እስከ 15ኛው ባሉ ተከታታይ ቀናቶች ጌታችሁንም በግልጽ ታዩታላችሁ ብለዋል። በሐዲስም ረሱላህ ሰለላሁ ዐለይሂ ወሰለም ማለት ነው። ኢዘን አላህ በጀነት ይታያል። ሙእሚኖች ጌታቸውን ነገ ያዩታል። አላህን የማየት እድል ይሰጣቸዋል የሚለው ሐሳብ የሱነቲ ወልጀማዓ አቋም ነው። የአቂዳ ክፍልም ነው። አላህ በጀነት አይታይም የሚለው የሚል አካል የሚል አመለካከት ያለው ሰው ካለ من أهل السنة والجماعة من دائرتهم يوطال معناته ووجوه يومئذ باسرة ፊቶች በዚያ ቀን ኮፍታራዎች ናቸው። ፊታቸው ኩፍትር ብሎ ጭፍግግ ብሎ ይነሳሉ ይላል አላህ Subhanahu Wa Ta'ala። ባሲረቱን ማለት ምንድነው? في وجهه بسواد أي كلح وعبوس وبصور أي باسرة متغيرة ፊታቸው ተለዋውጦ ጠቁሮ ከስሎ ይነሳሉ። ተዙኑ ታስባለች አዩፍዓለ ቢሃ ፋቂራ በሷ ላይ አደጋ እንደሚፈጸምባት ማለት ነው። ትልቅ አደጋ እንደሚያጋጥማት እርግጠኛ ናት። በቃ ብቻ መቼ ይፈጸምብኝ ይሆን እንጂ አደጋ እንደማይቀርላት መጪው ህይወት አስቸጋሪ እንደሆነ ታስባለች። ከዛ የተነሳ ፊቷ በስጋት በጭንቅ ይጠቁራል ይከስላል ይላል። ከላ ንቁ ኢዛ በለገት ተራቂየ ሩህ ጉሮሮ የደረሰች ጊዜ ተራቅ ጀምዑ ትርቀዋ ተርቂያ የጉሮሮ ጀምዕ ነው። ጉሮሮ ማለት ነው የሰው ልጅ ነፍሱ ከጀሰዱ በመላእክቶች ተጨምቃ በመውጣት ወደ ጉሮሮ ስትቃረብና ስትደርስ ወቂለ መን ራቅ የተባለም ጊዜ ማን ነው የሚያድነው ሟቹን ሰውዬ በህክምና በሩቅያ የሚያድነው ማን ነው ያሉ ጊዜ ይሄን የሚሉት ሰው ሰከረተል መውት ላይ መሆኑን የሚያዩ ወዳጅ ዘመዶች ጓደኞች ናቸው። ሰውየው በጠና ሲታመምባቸው መራቅ ይላሉ። ማን ነው የሚያድነው? ህክምና እንወሰደው፣ አዋቂ ጋር እንወሰደው፣ ሪፈር ይጻፍለት፣ ሰበቡን ሁሉ ይቆጥራሉ ይቆጣጠራሉ። وظن انه الفراق وظن اي الميت او المحتضر ለሞት የተዘጋጀው ታማሚው ግለሰብም እርግጠኛ የሆነ ጊዜ انه الفراق እሱ ዱንያን የሚለያይ መሆኑን ማለት ነው። በዛች ሁኔታ የሚያለቅሰው ያለቅሳል፣ የሚጨነቀው ይጨነቃል። እሱ ደግሞ ዱንያን ትቶ የመጨረሻ ጉዞውን ወደ አኺራ እየተዘዋወረ መሆኑን እርግጠኛ ሲሆን ማለት ነው። ያንን ሁኔታ አስቡት። በአካባቢያችን ብዙ ያረግዳል፣ ብዙ ከወገን ከቤተሰብ ጋር ታመን ከሆነ ያለቅሳል። ስለምንለያቸው ሊሆን ይችላል እነሱ የሚያለቅሱት። የታማሚው ሰው ጭንቀት ግን ሌላና ሌላ ነው።
ከዚህ በስተፊት በህይወቱ በሰራቸው ስራዎች ምክንያት የሚያርፍበትን ቦታ ጀነትን ወይ ጀሃነምን መላእክቶች በክንፋቸው ላይ አድርገው ያሳዩታል። ነገ የሚያርፍበትን የጀሃነም ክፍል ቀብር ላይ የሚያጋጥመውን አስቸጋሪ ህይወት ሁሉ ያስጎበኙታል። መልካም ሰሪም ከነበረ ደግሞ በተቃራኒው ጀነትን፣ ሆረል ዒኑን፣ ዊልዳኑን ያሳዩታል ማለት ነው። እና በዚህ ጊዜና በዚህ ሁኔታ ወልተፈት ይሳቁ ቢሳቅ ባት ከባት ጋር የተነካካች ወይም ደግሞ የተጠጋጋች ጊዜ ይላል። አንዱ ባቱ ከሌላኛው ባቱ የተገናኘ ጊዜ ማለት ምንድነው? ከሚያጋጥመው ከፍተኛ መከራ በሌላኛው ከፍተኛ መከራ የተተካ ጊዜ፣ መከራ በመከራ ሲተካካ ማለት ነው። ሳቅ ማለት እዚህ ቦታ ላይ የሰውየው እግር ወይም ደግሞ ባቱ ማለት አይደለም የተሻበት፣ ወይንማ ሽደተል ከርብ ነው የተፈጸመበትና ወደፊትም የሚያጋጥመው በቃላት የማይገለጸው ድንበር ያለፈው መከራ አንዱ በአንዱ ላይ የተጠጋጋ ጊዜ፣ ከአንዱ መከራ ሳይወጣ ከዚያ በባሰ መከራ ውስጥ ይገባል። አንደኛው የሙፈሲሮች እይታ ይህ ነው። በሌላ መንገድ ደግሞ ወልተፈት ይሳቁ ቢሳቅ ማለት ሰውየው ሙቶ ከሞተ በኋላ ከፋኞች ሲገንዙ ባቱን ከሌላኛው ባቱ አጣብቀው ለመከፈን ያሰሩት ጊዜ፣ ወደ አኺራው ሀ ብሎ ጉዞ የጀመረ ጊዜ ማለት ነው። ኢላ ረቢከ የውመኢዝን ልመሳቅ፣ ወደ ጌታህ ነው በዚያ ቀን መነዳቱ። ጉዞ ጀመርክ ማለት ነው። ጉዞ ጀመርክ። ያ ስንባክንለት የነበረው ከአላህ ጋር ስንጣላበት የነበረው ዱንያችን፣ ከሚስቶቻችን፣ ከቅርብ ዘመዶቻችን፣ ከባሎቻችን፣ ካመኑን ሰዎች ጋር ስንጣላ ስንካዳበት የነበረው ያ ሁሉ ነገር ይቀርና የሰራነውን ኸይር ስራ ብቻ ተስፋ እያደረገን ወደ አላህ ሱብሓነሁ ወተዓላ መሄድ ነው። ጉዞ ተጀመረ ማለት ነው። ፈላ ሰደቀ ወላ ሶላ ወላኪን ከዘበ ወተወላ፣ አላመነም እንዲሁም አልሰጀደም ይላል አላህ ሱብሓነሁ ወተዓላ። ፈላ ሰደቀ አላመነም፣ ወላ ሶላ አልሰጀደም። በዚህ የተሻው አቡ ጀህል ነው ይባላል። አቡ ጀህል ፈላ ሰደቀ አላመነም፣ ወላ ሶላ ዋጅብ የሆነውን የእስላም መሰረት የተደረገውንም ሶላት አልሰጀደም። ወላኪን ከዘበ ወተወላ፣ ነገር ግን አስተባበለ፣ ከኢማን ዞረ፣ አፈነገጠ። ثم ذهب إلى أهله يتمطى، ከዛም ወደ ቤተሰቡ ሄደ እየተንጎባለለ፣ በኩራት የተበኽተር እየተንጎባለለ ወደ ቤተሰቦቹ ሄደ ይላል። ከዚያም አላህ ሱብሓነሁ ወተዓላ ለዚህ ሰው ምን ይለዋል? አውላ ለከ ፈአውላ፣ ላንተ ጥፋት ይስበትብህ። ፈአውላ፣ አንተም ለጥፋቱ ተገቢ ነህ። ثم አውላ ለክ፣ አሁንም ጥፋት በአንተ ላይ ይረጋገጥ። ፈአውላ፣ አንተም ለጥፋቱ ተገቢ ነህና። አውላ ለከ ፈአውላ ثم አውላ ለከ ፈአውላ ዱዓኡን ዐለይሂ፣ በግለሰቡ ላይ የተሰነዘረ እርግማን ነው፣ እየተረገመ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም አቡ ጀህልን በሆነ ቦታ ላይ ያገኙትና አውላ ለከ ፈአውላ ثم አውላ ለከ ፈአውላ አሉት። ከዚያም ምን አላቸው? አንተ ከጌታ ጋር ሆነህ እኔን ልታስፈራራኝ ትፈልጋለህ? በመዲና በመካ ተራራዎች መካከል እንደኔ የተከበረ ኩሩ ሰው የለም፣ ምንም አታመጡም አላቸው ረሱሉን አለይሂ ሰላቱ ወሰላም ማለት ነው። ይህንንም ብሎ ዝቶ እየተንጎባለለ በምን አለብኝነት ወደ ቤተሰቦቹ ሄደ ማለት ነው። አያሕሰቡ ልኢንሳኑ አን ዩትረከ ሱዳ፣
የሰው ልጅ ያስባልን እንዲሁ በከንቱ እንደሚተው ይላል። أيحسب الإنسان أن يظن ابن آدم أن يترك سودا أي أن يخلى مهملا فلا يؤمر ولا ينهى ይህን ስራ ይህንን እንዳትሰራ ተብሎ አምርና ነህይ ክልከላ ትእዛዛት የሌለበትን ህይወት እንደው ዝም ብሎ እንደ እንስሳ በልቶ ጠጥቶ ተራብቶ ዝም ብሎ የሚኖር ይመስለዋልን ይላል አላህ Subhanahu Wa Ta'ala ማለት ነው። ألم يكن نطفة من مني يمنى ጠብታ ፈሳሽ አልነበረምን من مني يمنى ፈሳሽ ከሆነ ፍቶት ጠብታ አልነበረምን في رحيم المرأة በሴቶች ማህፀን ውስጥ የሚፈስ ፍቶት ጠብታ አልነበረም መነሻውን አያቅም ثم كان علقة فخلق فسوى ከዛም ከ40 ቀናት በኋላ የረጋዴም ሆነ فخلق አላህም ፈጠረው فسوى አስተካከለውም أي فسواه تسوية وعاد له تعديلا بجعل الروح فيه جسد بهيدت ለውጥ በለውጥ አድርጎ ሰው ካደረገው በኋላ ሩሁን በላዩ ላይ በመንፋት ሰው አደረገው فجعل منه الزوجين الذكر والأنثى ከርሱም ከኑጥፋው ከጠብታ ውሃው ሁለት ጥንዶችን ሁለት አይነት ፍጡሮችን አደረገ الذكر والأنثى ወንድና ሴትን አንድ አይነት ከሆነ ጠብታ ውሃ ወንድና ሴት አድርጎ ጾታቸውን ለያይቶ ለመራባት ለመባዛት ምቹ በሆነ መልኩ ፈጠራቸው የሰው ልጅ መነሻው ይህ ነው ከዚህ አላህ Subhanahu Wa Ta'ala ቆሞ ያስየደው ሩህ ያስገባበት ፈጣሪ ሆኖ ታለ እንዴት ነው የማይታዘዝ የማይከለከል እንዲሁ ዝም ብሎ እንደ እንስሳ በልቶ ጠጥቶ የሚኖር አድርጎ የሚያስበው أليس ذلك بقادر على أن يحيي الموتى أليس ذلك ፈጣሪ አላህ አይደለምን بقادر ቻይ على أن يحيي الموتى ሙታኖችን ከሞቱ በኋላ ከቀብራቸው በመቀስቀስ ከዚያም እንዲስራቸው የሚመጥንን ምንዳ ወረታ በመስጠት ቻይ አይደለምን ይላል በላ አረሻይ ነው ወነህኑ على ذلك من الشاهدين እኛም በዚህ ላይ ከመስካሪዎቹ ነን ከመልእክተኛው አለይሂ ሰላቱ ሰላም በተለያዩ ሐዲሶች እንደተነገረው ረሱላህ ሰለላሁ ዐለይሂ ወሰለም እችን አያ ሱረቱል ቂያማን ቀርተው ሲጨርሱ ሱብሃነከ አላሁመ በላ ይሉ እንደነበረ ተመላክቷል ውድና የተከበራችሁ ወንድሞች የዕለቱ የሱረቱል ቂያማ ትምህርት የሰማችሁትን የተከታተላችሁትን ይመስል ነበር አላህ በሰማነው የምንጠቀም ሰዎች አላህ ያደርገን ቁርአን ከሚመሰክርላቸው ሰዎች አላህ ያደርገን የሁላችን አቂባ አላህ ያስተካክለው ወሰለላሁ ዐለ ነብይ ወዐለይሂ ወሰህቢሂ አጅማዒን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ